አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ ላይ የተነሳው እኮ ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ሕዝቦች እና የሀገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። እነዚህና መሰል ጉዳዮች በምክክር ኮሚሽኑ እንግዲህ ትልቅ የሆነ ውሳኔ ይሰጥባቸዋል ተብለው ከሚጠበቁ ሀገራዊ ጉዳዮች መካከል የሚመደቡ ናቸው። ሰላም የተከበራችሁና የተወደዳችሁ የዜና ግሎባል ተከታታዮቻችን እንደምናምሽታችኋል። ለዕለቱ የመራረጥናቸውን መረጃዎቻችንን ወደ እናንተ እናደርሳለን። በቅድሚያም አጫጭሮቹን እናስደምጣችኋለን። ባላማጣ ዛሬም ድረስ የጦርነት ድባቡ አስፈሪ እየሆነ ከመምጣቱ ጋር ተያይዞ በኮረም እናቶች ሰላም እንዲወርድ ምህላና ጸሎት አድርገዋል። በዛሬው ዕለት በቀዳሚነት ይዘነዋል። በሀገራዊ የምክክር ኮሚሽኑም ምን ተነሳ? ዛሬ ኮሚሽኑ ከቡድን አባላቱ ጋር እንግዲህ እስከዛሬ ባደረጓቸው ውይይቶች ዙሪያ አስመልክቶ መግለጫም ሰጥቷል። ሙሉን የምንነግራችሁ ነው የሚሆነው። እንደዚሁም ደግሞ በሌላ መረጃችንም ወደ ጎረቤት ሀገር ኬንያ ጀነራል ባጫ ደበሌ ስለ ህወሓትና ኤርትራ ኃይሎች በተመለከተም እንግዲህ አዲስ አነጋጋሪ ነገር ይዘው ብቅ ብለዋል። ሁለቱ ኃይሎች ስለጀመሩት ያልተቀደሰ አደገኛ ጥምረት ነው ሲሉ የገለጹትን ሀሳብ አስመልክቶ እንግዲህ ጠንከር ያለ ትችትም ሰንዝረዋል። እሳቸው ዝርዝሩን የምንነግራችሁ ነው የሚሆነው። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እኛ በዚሁ ወደ መረጃችን እናልፋለን። በኮረም እናቶች ሰላም እንዲወርድ ምህላና ጸሎት በዛሬው ዕለት ተደርጓል። በኮረም አካባቢ የሚገኙ እናቶች በአካባቢው ያለውን ውጥረትና የጦርነት ስጋት ተከትሎ ሰላም እንዲወርድና ጦርነት እንዲቀርላቸው ፈጣሪያቸውን በጸሎትና በምህላ ዛሬ ጠይቀዋል። ኮረም ከአላማጣ ወጣ ብሎ ግራካሶ የሚባለውን ተራራ ተሻግሮ የሚገኝ ከተማ ሲሆን በአሁኑ ወቅት እንግዲህ በአካባቢው ያለው ውጥረትም ረግቦ ወደ ሙሉ ሰላም እንዲመለስም እናቶች ድምጻቸውን ወደ ፈጣሪያቸው አሰምተዋል። ሰሞኑንም እንግዲህ ከዚሁ ጉዳይ ጋር ተያይዞ በህወሓት ኃይሎችም በመከላከያ በኩልም ትልቅ ፍጥጫ ውስጥ እንደነበሩ መዘገባችን የሚታወስ ነው። የተከበራችሁ የዜና ግሎባል ተከታታዮቻችን፣ በሌላ መረጃችን ደግሞ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ምክክር ጉባኤውን አሁናዊ ሂደት አስመልክተው እንግዲህ መግለጫ ሰጥተዋል። በዚህ መግለጫ እንግዲህ ዋና ዋና ያሏቸውን ሀሳቦችንም በስፋት ነው ዝርዝር አድርገው ያቀረቡት። በሀገራዊ ምክክር ሂደቱ ከስልታዊ ቡድኖች የቀረቡ የአጀንዳ ምክረ ሀሳቦች ተቀናጅተው 500 አባላት ላሏቸው 8 የስራ ቡድኖች መቅረባቸውን ጀምረዋል ሲሉ ገልጸዋል። የ250 አባላት ያሏቸው 2 ስልታዊ ቡድኖችም በአንድ አጀንዳ ላይ የተነጋገሩበትን ሀሳቦችንም በማጠናከርና እንደዚሁም በመውሰድ ለ500 አባላት ላሏቸው ቡድኖችም እያቀረቡ ነው የሚገኙት። በዚህ ሰዓት 500 አባላት ያሏቸው ቡድኖች የቀረቡላቸውን ሀሳቦች በማዳመጥም መካተት ያለበትን እና እንደዚሁም ሊካተት የሚገባውንም ሀሳብ በጥልቅ ውይይት እያዳበሩ ነው የሚገኙት። የስራ ሂደቱን ጨርሰው ለ500 ቡድናቸው ያቀረቡት እንዳሉ ሆኖ እንግዲህ ያላጠናቀቁትም ደግሞ ስራቸውን አጠናቀው ሲጨርሱ ለቀጣዩ ቡድን ያስረክባሉም ተብሎ ነው የሚጠበቀው። የምክክር ሂደቱ የመጀመሪያ ምዕራፎችን በባህሪያቸው ብዙ አለመግባባቶች፣ የስሜት ጫናዎችና ክርክሮችም የሚታዩባቸው ሊሆኑ ይችላሉ ያሉት ፕሮፌሰሩ አለመግባባቶች የሚፈጥሩት የራስን ምክረ ሀሳብ ወደፊት ለማስቀደም ካለው ፍላጎትና ለዘመናት ሲጠየቁ የነበሩ የአካባቢው ጥያቄዎችን ለማጽደቅም ካለ እምነት የተነሳ ነው ብለውታል። የሰዎችን ሀሳብ መደፍጠጥ፣ ማሸማቀቅና እንደዚሁም ማሳፈር በስብሰባው የስነ ምግባር ደንብ ጭራሽ የማይፈቀድና ተቀባይነት የሌለው ተግባር እንደሆነም ነው ፕሮፌሰር መስፍን አርአያ የተናገሩት። ወሳኝ መርሆች በሆኑት መከባበር፣ መደማመጥና ወደ መሀል መምጣት በነጻነት ተነጋግሮና ተደማምጦ ወደ ጋራ ሀሳብ መድረስም ይገባል ሲሉ ነው ማብራሪያ የሰጡት። ሀገርን ማዕከል በማድረግ ከየአካባቢው ይዞ የተመጣውን ጥያቄ ብቻ ለመመለስም ሳይሆን
ሀገራችንን ኢትዮጵያን ማዕከል አድርጎ መንቀሳቀስም ተገቢ ነው ብለዋል። እሳቸው በምክክር ሂደቱ እስካሁን ድረስ እንግዲህ በአንድም አጀንዳ ላይ የተሰጠ ምንም አይነት ምላሽ የለም ብለዋል። ወደፊትም ቢሆን እንግዲህ ውሳኔ አይሰጥም። የጉባኤው ዋና ተግባር እንግዲህ ምክረ ሀሳብ ማዘጋጀት ሲሆን ከጉባኤው መጠናቀቅ በኋላ የተዘጋጁ ምክረ ሀሳቦች ለህግ አውጪው፣ ለህግ አስፈጻሚው፣ ለህግ ተርጓሚውና እንደዚሁም ለሚመለከታቸው አካላት ሁሉ ይተላለፋል ሲሉም ነው የገለጹት። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከዚሁ ጉዳይ ጋር በተያያዘም እንግዲህ የምክክሩ አዳዲስ ሀሳቦች ምንድናቸው ብላችሁ የምትጠይቁ ከሆነ የክልል ልዩ ኃይሎች ይፍረስ፣ ሀገር አቀፍ ሚሊሻ ይደረጅ የሚሉ አጀንዳዎች በሰፊው ቀርበው ውይይት እየተደረገባቸው ስለመሆናቸውም ግሎባል ኒውስ ሰምቷል። በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና ደህንነት ተቋማት ነጻነት፣ ገለልተኛነትና እንደዚሁም አደረጃጀት ጉዳይ ይገኝበታል የተባለው በንዑስ አጀንዳው አማካኝነትም እንግዲህ ምክክሩ ከተደረገባቸው ጉዳዮች መካከል የክልል ልዩ ኃይሎች ጉዳይ የሚገኝበት ሲሆን አሁንም የልዩ ኃይል አደረጃጀትን ያላፈረሱ ክልሎች መኖራቸው በምክክር ሂደቱ መነሳቱን ምንጮች ነግረውናል ማለት ነው። ምንም እንኳን የክልሎች ልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና አፋር ክልሎች በተለየ መልክና ስያሜ የልዩ ኃይል ሰራዊቶቻቸውን ሳይበትኑ ማስቀመጣቸውን ያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግም ጠይቀዋል ነው የተባለው። የሶማሌ ክልል ባለድርሻ አካላትን ወክለው በጉባኤው እየተሳተፉ የሚገኙት ተመካካሪዎች በበኩላቸው ከክልሉ ጋር በሚጎራበቱ የሶማሌ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥልም ጠይቀዋል ነው የተባለው። ይሁንና የሁሉንም ልዩ ኃይሎች አደረጃጀት እንዲፈርስ የቀረበው ምክረ ሀሳብን ሚዛን መድፋቱንም ሰምተናል። በዚህም እንደ ሶማሌ ባሉ ክልሎች አካባቢውን ቋንቋና ስነ ልቦና የሚያውቁ የፌዴራል ጸጥታ አካላት እንዲሰማሩ ምክረ ሀሳብ መቅረቡም ምንጮች ጠቁመዋል። ክልሎች የልዩ ኃይል አደረጃጀቶቻቸውን ማፍረሳቸውን ቢገልጹም በፖሊስና አድማ ብተና ስም ዘመናዊ ትጥቆችም የታጠቁ ሰራዊት አደራጅተዋል የሚል ሀሳብ የሚሰነዘሩ ተመካካሪዎች በበኩላቸው የክልሎችን የመሳሪያና የሰራዊት አቅም የመቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ ማቅረባቸውንም ተገልጿል ማለት ነው። እነዚህ ምክረ ሀሳቦች እንግዲህ የስራ ቡድኑ ውሳኔ እንዲያሳልፍባቸው የቀረቡ ናቸው። ከዚህ በተጨማሪም ወጥ በሆነ መንገድ አገር አቀፍ ሚሊሻ እንዲደራጅና ለሚሊሻ አባላትም ወርሃዊ ደሞዝ እንዲከፈላቸውም ምክረ ሀሳብ ከምክክር ኮሚሽኑ ተወያዮች ቀርቧል ነው የተባለው። በተመሳሳይም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እንግዲህ እስካሁን ድረስ አንድም አይነት ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚህ ጋር በተያያዘም ተነስቷል ላሉት አሉባልታም ምላሽ ሰጥተዋል። የቀረበው አጀንዳ ሰሞኑን ድምፅ ብልጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚል አስተያየት መሰማቱንም ገልጿል። እሳቸው የተከበራቸው የዜና ግሎባል ተከታታዮቻችን አሁንም ዜናዎቻችን እንደቀጠሉ ናቸው። በአምባሳደር ጀነራል ባጫ ደበሌ የተጻፈውና የኢትዮጵያን ብሔራዊ ደህንነት ስጋቶች አጉልቶ የሚያሳየው ዛሬ የወጣው ወቅታዊ ትንተና የኤርትራ መንግስትና የህወሓት ጽንፈኛ አጀንዳ ፈጥረውታል ባሉት አደገኛ ጥምረት ላይ ከበድ ያለ ትችት ሰንዝረዋል። ባጫ ደበሌ ይህ የትንተና ጽሑፍ ኢትዮጵያ ከፕሪቶሪያው የሰላም ስምምነት ወዲህ ለ2 ዓመታት ያሳየችው ስትራቴጂካዊ ትዕግስት እያበቃለት መሆኑንም በማስጠንቀቅ ዓለም አቀፉ ማህበረሰብ ለጉዳዩ አስቸኳይ ትኩረት እንዲሰጠው አሳስበዋል ማለት ነው። እንደ ጀነራል ባጫ ደበሌ ማብራሪያም ከሆነ ደግሞ ኦገስት 3 2026 የኤርትራ መንግስት ከፍተኛ የጦር አዛዦች የኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ በመግባት የኤርትራን ባንዲራ በአደባባይ አውለብልበዋል። ይህ ክስተት በማህበራዊ ሚዲያ በስፋት የተሰራጨ ሲሆን የኢትዮጵያን ሉዓላዊነትና እንደዚሁም የግዛት አንድነት በግልጽ የጣሰ ድርጊት መሆኑንም ተገልጿል የተባለው። ከዚህ ባሻገርም ከ3 ቀናት በኋላ ነሐሴ 6 ቀን 2026 ታንኮችና ከባድ የጦር መሳሪያዎችን የሚያካተተ የኤርትራ ጦርም ወደ ሰሜን ኢትዮጵያ በተለይም ደግሞ ወደ
ትግራይ ክልል መግባቱንም ጽሑፉ አጋልጧል ነው እየተባለ የሚገኘው። እነዚህ ድርጊቶች ነጠላ ክስተቶች ሳይሆኑ የኤርትራ መንግስትና በህወሓት ውስጥ የሚገኝ ጽንፈኛ አጀንዳ ወይም ደግሞ ጽምዶ በሚል ስያሜ የፈጠሩት ጥምረት አካል መሆኑን ተመላክቷል። ይህ የህወሓት አጀንዳ በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመክፈት ዝግጅት ማጠናቀቁንም በአደባባይ ያወጀ ሲሆን የውጭ ኃይሎች ድጋፍንም እንደ ፖለቲካዊ የህልውና ዋስትና እየቆጠረ እንደሚገኝም ነው የተገለጸው። በተጨማሪም አጀንዳው አምባገነናዊና እንደዚሁም ወታደራዊ የማስገደድ ዘዴዎችን በስፋት በመጠቀም እንደዚሁም ደግሞ የትግራይ ተወላጆችን በሱዳን ጦርነት ውስጥ እንደ ቅጥር ነፍሰ ገዳይ በመሸጥም የህዝቡን ደህንነትና መብትን ክፉኛ አደጋ ላይ ጥሏል ነው እየተባለ የሚገኘው። ኢትዮጵያ ቀጠናዊ አለመረጋጋትን ለማስቀረት ስትል ላለፉት 2 ዓመታት ከባድ ስትራቴጂካዊ እርጋታን መርጣ ቆይታለች። የካቲት 2026 በፌዴራል የውጭ ጉዳይ ሚኒስቴር በኩል የተላከውን ይፋ የውይይት ጥሪን ጨምሮ እንግዲህ በርካታ የዲፕሎማሲያዊ መፍትሄ ጥረቶችን በአስመራ ውድቅ ተደርገዋል። ምንም እንኳን የአውሮፓ ህብረት ያወጣቸው መግለጫዎችና እንደዚሁም አሜሪካ በህወሓት ጽንፈኞች ላይ የጣለችው ማዕቀብ በጎ ጅምሮች ቢሆኑም እርምጃዎቹ በአስመራም ሆነ በትግራይ ባሉ ተላላኪዎቿ ላይ ተጨባጭ ባህሪ ለውጥ አላመጡም። በመሆኑም የኢትዮጵያ መንግስት ብሔራዊ ደህንነቱ፣ ሉዓላዊነቱ እና የግዛት አንድነቱ እየተረጋገጠ ላልተወሰነ ጊዜ ትዕግስትን ሊመርጥ እንደሚችልም ጀነራሉ አስረግጠው ተናግረዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ኢትዮጵያን የማዳከም የመከፋፈልና በፖለቲካዊ ተጽዕኖ ስር የማዋል የረጅም ጊዜ ስትራቴጂያዊ ምኞታቸውን እንዳልተው ጀነራል ባጫ ደበሌ አጥብቀው ተችተዋል። ይህ አይነቱ እኩይ ተግባር የሁለትዮሽ ግጭት ብቻ ሳይሆን አጠቃላይ የአፍሪካ ቀንድን የፖለቲካ መዋቅር በኃይል ለማናጋት የሚደረገው አደገኛ ሙከራ መሆኑንም አስገንዝቧል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለምሽት ያዝናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ እናበቃለን። ሰላማችሁ ይብዛልን።